ዓለም ዛሬ አይኗን ወደ መካከለኛው ምስራቅ አዙራለች። አካባቢው እንደ በረሃ አሸዋ በሚለዋወጥ የፖለቲካ ነፋስ እየተናወጠ ነው። በኢራንና በምዕራባውያን መካከል ለዓመታት የዘለቀው የቃላት ጦርነት ዛሬ ወደ ምድር ወርዶ ሰማዩ በሚሳኤል ነበልባል ተጋርዷል። ባለፈው ቅዳሜ አሜሪካና እስራኤል በጋራ በመሆን በኢራን ላይ የከፈቱት መጠነ ሰፊ ጥቃት ቀጠናውን ቀደም ሲል ታይቶ ወደማይታወቅ የጦርነት አዘቅት ውስጥ ከቶታል። የኢራን መንፈሳዊ መሪ አያቶላ አሊ ሀማኒ በቴህራን በሚገኘው መኖሪያቸው ላይ በተፈጸመ ድብደባ ሕይወታቸው ማለፉ የኢራንን መንግስት ቅስም የሰበረ ክስተት ሆኖ ተመዝግቧል። ከ8 ቢሊዮን በላይ የሰው ልጆችና እልፍ ፍጥረታትን የተሸከመችው ፕላኔታችን ዛሬ ትንፋሽ ያጠራት ነው። የመካከለኛው ምስራቅ ምድር ጉልበተኛዋ ኢራን ምዕራባውያን በተለይም አሜሪካ ከእስራኤል ጋር ተመሳጥረው እናጠፋሻለን እያሉ ቢያስፈራሯትም ለዓመታት ጫፍን አትነኩም ስትል በኩራት ስትናገር የነበረችው ቴህራን ዛሬ ግን በአሜሪካና በእስራኤል ጥቃት ክንፏ ተመቶ ክፉኛ ቆስላለች። ሰሞነኛው ክስተት ተራ የድንበር ግጭት አይደለም። የታሪክ መነጋገሪያ የሚሆን የታላላቅ ኃይላት ፍጥጫ ነው። ነገሩ የቆጡን አውርድ ብላ የብብቷን ጣለች የሆነባት ኢራን የኒውክሌር አቅሟን ለማሳደግና ቀጠናውን ለመቆጣጠር በምታደርገው ጥረት ውስጥ ዛሬ የህልውና አደጋ ተደቅኖባታል። ቅዳሜ ጠዋት ገና ፀሐይ ሳትወጣ የቴህራን ሰማይ በቦምብ ነበልባል ተቀደደ። አሜሪካና እስራኤል ኦፕሬሽን ፒክ ፊውሪ ወይም ታላቁ የቁጣ ዘመቻ በሚል ስያሜ የከፈቱት ጥቃት ኢላማው አንድና አንድ ነበር። ይህም የኢራንን ራስ መምታት ነው። እባብን ለመግደል ራስን መምታት እንዲሉ የመጀመሪያው ኢላማ የኢራን መንፈሳዊ መሪ አያቶላ አሊ ሀማኒ መኖሪያቸው ነበር። ሀማኒ ከ1989 ጀምሮ ሀገሪቱን በብረት መዳፍ ሲመሩ የቆዩ መሪ ነበሩ። ይሁን እንጂ ቅዳሜ ሌት በቴህራን እንደ መብረቅ በወረደው የአሜሪካና የእስራኤል የጋራ ድሮን ድብደባ የታላቁ መሪ መኖሪያቸው ወደ አመድነት ተቀይሮ ህይወታቸው አልፈዋል። ሀገሪቱን በእነዚያ የችግር ዓመታት በማዕቀብ ማነቆ ውስጥ ለ10 ዓመታት የመሯት የኢራናውያን አባት አያቶላ አሊ ሀማኒ አስክሬናቸው ከአመድ ስር ይገኛል ብሎ የጠበቀ ማንም አልነበረም። አሜሪካና እስራኤል ግን ይህን አድርገውታል። ይህ ክስተት ለኢራን ብቻ ሳይሆን ለመላው እስላማዊው ዓለም ትልቅ ድንጋጤን ፈጥሯል። የኢራን መንግስት ዛሬ ላይ መሪ አልባ ሆኖ በግራ መጋባት ውስጥ ይገኛል። ከሀማኒ በተጨማሪ እንደ መከላከያ ምክር ቤት ጸሐፊው አሊ ሻምካኒና የኢራን አብዮታዊ ዘብ አዛዥ ጄኔራል መሐመድ ፓክፑር ያሉ ቁልፍ ሰዎች መገደላቸው የኢራንን ወታደራዊ መዋቅር ክፉኛ ናክቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን ጥቃት ለምን እንደፈጸሙ ሲያስረዱ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማረጋገጥ ነው ብለዋል። ትራምፕ በትሩዝ ሶሻል የግል ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የኢራንን የሚሳኤል ኢንዱስትሪ ከምድረ ገጽ እናጠፋለን ሲሉ ዝተዋል። ከዚህ በተጨማሪም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ ዘመቻ ህልውናችንን አደጋ ላይ የጣለውን አሸባሪ አገዛዝ ለማስወገድ የተወሰደ ነው ብለዋል። እስራኤልና አሜሪካ የኢራን ዛቻ ወደ ተግባር ከመቀየሩ አስቀድመው መንገዱን ለመዝጋት የቆረጡ ይመስላሉ። ትራምፕ ለኢራን ሰራዊት የሰጡት ማስጠንቀቂያ አስፈሪ ነበር። መሳሪያችሁን ካላወረዳችሁ የሞት ጽዋን ትጠጣላችሁ በማለት በግልጽ ተናግረዋል። በተጨማሪም የኢራን ህዝብ መንግስቱን እንዲገለብጥና ሀገሪቱን እንዲረከብ ጥሪ አቅርበዋል። ይህ ለትውልድ አንድ ጊዜ ብቻ የሚገኝ እድል ነው በማለት ህዝቡን ቀስቅሰዋል። ኢራን ምንም እንኳን መሪዎቿ ቢገደሉም የአጸፋ ጥቃቷን ለመጀመር ሁለቴ አላሰበችም። አዲስ የተሾሙት የኢራን አብዮታዊ ዘብ አዛዥ አህመድ ቫሂዲ በመላው መካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል አጋሮችን ኢላማ ያደረገ የሚሳኤልና የድሮን ውርጅብኝ አውርደዋል። በዚህም በእስራኤል በቴል አቪቭና በቤት ሸሜሽ አካባቢ የመኖሪያ መንደሮች ተመተዋል። የባህረ ሰላጤው ሀገራት ኩዌት፣ ኳታር፣ ባህሬን፣ ዮርዳኖስና የተባበሩት አረብ ኤምሬቶች ጥቃት ደርሶባቸዋል። በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችና የአሜሪካ የባህር ኃይል መርከቦች ኢላማ ሆነዋል። በአሜሪካና በእስራኤል በኩል በኢራን ላይ የተከፈተው የአየር ላይ ድብደባ አድማሱን አስፍቶ ጎረቤት ሊባኖስንና መላውን የባህረ ሰላጤው ሀገራት ወደ እቶንነት ቀይሯቸዋል። ዛሬ የቴህራን መናወጥ የዓለምን የኢኮኖሚና የፖለቲካ የልብ ትርታ እያቆመው ይገኛል። ጦርነቱ በኢራን ሰማይ ስር ብቻ አልተገደበም። የኢራን ቀንደኛ አጋር የሆነው የሊባኖሱ ሄዝቦላ ወደ እስራኤል የሚሳኤልና የድሮን ውርጅብኝ ማውረዱን ተከትሎ እስራኤል በቤይሩት ደቡባዊ ክፍሎች ላይ ከባድ የአየር ድብደባ ፈጽማለች። በሊባኖስ በትንሹ የ31 ሰዎች ህይወት ሲያልፍ 149 የሚሆኑት ደግሞ ቆስለዋል። በተጨማሪም በቆጵሮስ የሚገኘው የእንግሊዝ የጦር ሰፈር በሚሳኤል ጥቃት ተመቷል። ጥቃቱን የፈጸመው ሄዝቦላ ሳይሆን እንዳልቀረም ተገምቷል። ይህ ክስተት ጦርነቱ የአውሮፓን ደጃፍ ማንኳኳቱንም ያመላከተ ሆኗል ሲሉ ተንታኞች ያስረዳሉ። በዚህ የግራ መጋባት ሁኔታ ውስጥ እጅግ ያልታሰበ ክስተት ተመዝግቧል። የኩዌት የአየር መከላከያ ኃይል ከኢራን የተሰነዘረ ጥቃት መስሎት በስህተት 3 የአሜሪካ ኤፍ-15 ተዋጊ ጄቶችን መትቶ ጥሏል። ምንም እንኳን 6ቱም የበረራ አባላት ከጥቃቱ ቢተርፉም ጄቶቹ በእሳት ተያይዘው ሲከሰከሱ የሚያሳየው ምስል የጦርነቱን አስፈሪነትና የእርስ በርስ መተላለቅ ስጋትን ከፍ አድርጎታል። በተለይም የሊባኖሱ ሄዝቦላ ወደ ጦርነቱ መግባቱ ነገሩን ከድጡ ወደ ማጡ አድርጎታል። ሄዝቦላ የአያቶላ አሊ ሀማንን ሞት ለመበቀል ወደ እስራኤል ሮኬቶችን መተኮስ ሲጀምር እስራኤልም ቤይሩትን በቦምብ በማጋየት ምላሽ ሰጥታለች። አሁን
በኢራን ውስጥ ያለው ሁኔታ እጅግ አሳዛኝ ነው። የኢራን ቀይ ጨረቃ ማህበር እንደሚለው በ130 ቦታዎች ላይ በደረሰ ጥቃት ከ555 በላይ ሰዎች ተገድለዋል። ከነዚህም መካከል በአንድ ትምህርት ቤት ላይ በደረሰ ጥቃት ህይወታቸው ያለፈ 150 ንጹሃንና ህጻናት ይገኙበታል። ጦርነት ለሀብታሞች ትርፍ፣ ለድሆች ደግሞ መቃብር ነው። የፖለቲካ ልሂቃኑ ሲወዛገቡ፣ ተራው ህዝብ ግን በቤትና በየትምህርት ቤቱ ውስጥ የሞት ጥላ ያጠላበት ነው። ቴህራን ዛሬ የጭስና የጩኸት ከተማ ሆናለች። ኢንተርኔት በመቋረጡ ህዝቡ ከዓለም ተነጥሏል። የአየር ክልል በመዘጋቱም ማንም መውጣትም ሆነ መግባት አይችልም። ይህ ጦርነት በመካከለኛው ምስራቅ ምድር ቢካሄድም ውጤቱ ግን በየቤታችን የተሰማ ነው። በዚሆኖች ጸብ ሳሩ ይጎዳል እንደሚባለው የነዳጅ ዋጋ በአንድ ጀንበር በ10 በመቶ ጨምሯል። የኳታር የተፈጥሮ ጋዝ ምርት መቋረጥ ደግሞ የጋዝ ዋጋን በ50 በመቶ ሰቅሎታል። ዓለም አቀፍ የአየር መንገዶች በረራዎቻቸውን ሰርዘዋል። እንደ ብሪቲሽ ኤርዌይስ፣ ሉፍታንሳና ኤምሬትስ ያሉ ግዙፍ ኩባንያዎች ወደ አካባቢው የሚያደርጉትን ጉዞ አቆመዋል። ዛሬ የዓለም ኢኮኖሚ ከኮቪድ ወረርሽኝ በኋላ አይቶት የማያውቀውን ከፍተኛ መናጋት ያስተናገደ ነው። ይህ የሁሉም ሰው ጭንቀት ነው። ፕሬዝዳንት ትራምፕ መጀመሪያ ላይ ዘመቻው የአንድ ሳምንት ነው ቢሉም በኋላ ግን 4 ወይም 5 ሳምንታትን ሊወስድ እንደሚችል ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው አስፈላጊው ግብ እስኪመታ ድረስ ዘመቻው ይቀጥላል ብለዋል። ይሁን እንጂ ተንታኞች እንደሚሉት ጦርነት መጀመር እንጂ መጨረስ ቀላል አይደለም። አንዴ የተቀሰቀሰው እሳት በቀላሉ የሚጠፋም አይመስልም። በተለይ ኢራን በአዲስ መሪዎች ስር ሆና የምታደርገው የሞት ሽረት ትግል ጦርነቱን ሊያራዝመው ይችላል ተብሎም ይሰጋል። ዛሬ በመካከለኛው ምስራቅ የሚታየው ትዕይንት የሰው ልጅ ለስልጣንና ለጥቅም ስለሚያደርገውን አውዳሚ ጉዞ ቁልጭ አድርጎ ያሳያል። ቴህራን በአሁኑ ወቅት በሽግግር ምክር ቤት እየተመራች ትገኛለች። አዲስ ታላቅ መሪ ለመምረጥም የ88ቱ የሊቃውንት ጉባኤ ስብሰባ ተጠርቷል። ነገር ግን ጥቃቱ የቀጠለ ባለበት ሁኔታ መሪ መምረጥ እንደ ቆቅ በድንጋይ መሃል መደበቅ ነው ይላሉ ተንታኞች። ዛሬ የኢራን ህዝብ በሁለት ተከፍሏል። በአማኒ አገዛዝ ሲማረሩ የነበሩ ወጣቶች ሞታቸውን በደስታ ሲቀበሉ፣ ሌሎች ደግሞ በትምህርት ቤቶችና በሆስፒታሎች ላይ የደረሰ ባለው ጥቃት ቁጣቸውን የገለጹ ነው። አንድ የ52 ዓመት መምህር ለሮይተርስ ሲናገሩ ህጻናትን እየገደሉ ሆስፒታሎችን እያጠቁ ትራምፕ ሊያመጣልን የሚፈልገው ዴሞክራሲ እንዲህ ያለውን ነው በማለት ብሶታቸውን አጋርተዋል። ዛሬ መካከለኛው ምስራቅ የደም ባህር እየሆነች ነው። ሩሲያ፣ ቻይናና ቱርክ ጥቃቱን ዓለም አቀፍ ህግን የጣሰ ሲሉ ኮንነውታል። እስራኤል የሂዝቦላን መሪ ናኢም ቃስምን ለመግደል የታለመ ጥቃት መፈጸሟን ተከትሎ ጦርነቱ ወደ እግረኛ ወታደሮች ውጊያ ሊሸጋገር ይችላል የሚል ስጋትም ነግሷል። ይህ ቀውስ የኢራንን አሮጌ ስርዓት ቢንድም በሀገሪቱ ላይ የሚያሳድረው ጠባሳ ግን ለትውልድ የሚተርፍ ይሆናል። ጦርነቱ የትራምፕን ዓላማ ያሳካ ይሆን ወይስ ለአሜሪካ ሌላው የማያልቅ ጦርነት ይሆናል የሚለው ጥያቄ በጊዜ ሂደት የሚመለስ ቢሆንም የአሁኑ ሀቅ ግን የጦርነት ትርፎ ሞትና እንባ ብቻ ነው የሚለው ነው። አሁን የዓለም ህዝብ የሚጠብቀው አንድ ነገር ቢኖር ሰላም ብቻ ነው። የዚህ ጦርነት መጨረሻው ምን እንደሚሆን መገመት ከባድ ቢሆንም አንድ ግልጽ እውነት ግን ቁልጭ ብሎ ይታያል። ለ10 ዓመታት የተዘራው የጥል ዘር ዛሬ መከሩ ደርሶ በደም የታጨደ ነው። በቴህራን ሰማይ ላይ የሚታየው ጭስና የሚሰማው የሚሳኤል ድምፅ የቀጣዩን ዘመን አዲስ የታሪክ ምዕራፍ ያበሰረ ነው። የዓለም ፖለቲከኞች ልባቸው ይራራል ወይስ የጦርነቱ ነበልባል ዓለምን እየለበለበ ይቀጥላል የሚለውን ጥያቄ ጊዜ የሚመልሰው ይሆናል።